በአሜሪካ ሀገር የሚገኙ የህግ ባለሙያ ከሆኑት መካከል ሙሉዓለም ጌታቸው ያጋሩት መረጃ ነው። አሜሪካ ላላችሁ ኢትዮጵያውያን በተለይ ደግሞ መጪውን ጊዜ አስመልክቶ ለእናንተ ይጠቅማችኋልና ለጥንቃቄም ስለሚረዳችሁ ብትከታተሉት ብለን እንጋብዛለን። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። ወደ ጉዳዩ አለፍን። በዚህ ሰሞን ከ2019 ጀምሮ ወደ አሜሪካ ያለ ሰነድ የገቡ ሰዎች አሳይለማቸው በፍርድ ቤት በማስቆም ከሶስተኛ ሀገር ሆነው እንዲከታተሉ የሚያደርግ መመሪያ የትራምፕ አስተዳደር እየተከተለ እንደሆነ ሰምታችኋል። አንዳንዶቻችሁ ደግሞ ቅድመ እገዳ የደረሳችሁ ሰዎች አላችሁ። በዚህ ጉዳይ ላይ ብዙ ዥንብር፣ ብዙ ወሬ፣ ብዙ ነገር አለ። ይህ ዘገባ የተሰናዳው ይላሉ ጠበቃው እናንተን በማስደንገጥ ገንዘብ የሚሰራ እንዳለ ሁሉ እንደዚህ አይነት ዜናዎች ኮንቴክስት ውጪ የሚሰራጩ እንዳሉ ሰምቻለሁ። ይህንንም ለማጥራት በዝርዝር ለናንተ ለመናገር ወዳለው ከመደናገጥና ሌሎች ነገሮች ውስጥ ከመግባት በትክክል የህግ ባለሙያዎችን ማማከር ይመረጣል። እንግዲህ በቀጣይም ጉዳዩን በዝርዝር የምንመለስበት ይሆናል። አሁን በጥቂቱ የትራምፕ አስተዳደር እያደረገ ያለው ጉዳይ ላይ በመነሳት እኛ ምን እናድርግ፣ ከኛ ምን ይጠበቃል የሚለውም በተለይ አሜሪካን ሀገር የሚገኙ ኢትዮጵያውያን ምን ማድረግ እንዳለባቸው በተጨባጭ መረጃዎችን የሚያስጨብጥ ጉዳይ ነውና በተለይ በአሜሪካን ሀገር ያላችሁ የተደናገጣችሁ ሰዎች እንግዲህ አዲሱ የትራምፕ አስተዳደር የሚወስናቸው ውሳኔዎች ዕለት በዕለት አስደንጋጭ፣ አስፈሪ እየሆኑ ነውና ከዚህ አንጻር የመጀመሪያው ማድረግ ያለባችሁ መደረግ ያለበት ጉዳይ ብለን ከያዝናቸው ወይም ደግሞ ጠበቃ ሙሉዓለም ጌታቸው ወይም የህግ አማካሪ ካሉት የተነሳም እነዚህን ነጥቦች አንስተዋል። አምስቱን ነጥቦች እነግራችኋለን። ምን ማድረግ አለባችሁ፣ ምንድነው መደረግ ያለበት ቅድመ ጥንቃቄው የሚለውን ነገር ልናነሳ ወደናል። የመጀመሪያው እንግዲህ አንደኛው እንግዲህ ወደ መጀመሪያው ጉዳይ ስናልፍ አንደኛም ይህ ህግ ለሁሉም አሳይለም ኬዞች ሳይሆን ያለ ሰነድ ገብተው አሳይለም ለጠየቁና ኬዛቸው በፍርድ ቤት እየታየ ላለ ሰዎች ነው እስካሁን እየተተገበረ ያለው። ነገር ግን ከዚህ ውጭ ያሉ ሰዎች መደናገጥ፣ በተለያየ መንገድ ገንዘባቸው የተጨበረበረ እንዳለ የተሰሙ ነገሮች አሉ። ስለዚህ እነዚህ አሳይለም ኬዞች ያለ ሰነድ ገብተው አሳይለም ለጠየቁና ኬዛቸው በፍርድ ቤት እየታየ ላለ ሰዎች ብቻ እንደሆነ እየተተገበረ ያለው ማረጋገጥ ያስፈልጋል። ስለዚህ በዚህ ጉዳይ ላይ ውዥንብር ሊገባቸው አይገባም። ሁለተኛው ህጉን በሁሉም ሰነድ አልባ ኬዞች ላይ እየተገበሩት አይደለም። በሁሉም ላይ አይደለም የሚተገበረው። ባለፉት ሳምንታት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ ጠበቆቹ እንግዲህ ያስገቧቸው ጥያቄ ዳኞች አንቀበልም ብለዋል። ኢንዲቪዥዋል ሂሪንግ እየቀጠሉ እንዳሉ ታውቋል። ነገር ግን የአሳይለም ጠያቂዎች ለምን ወደ ሶስተኛ ሀገር መሄድና ከዛም አሳይለም መጠየቅ እንደማይችሉ አብራሩ። በዚህ ለአሳይለም ጠያቂዎች ያንን የመከራከርና ሌሎችም ምክንያቶች የማቅረብ እድል ይሰጣል ማለት ነው። ስለዚህ ከመደናገጥ ይልቅ ወደ መፍትሄ ማተኮር ጥሩ ነው። ሶስተኛው የትራምፕ አስተዳደር አሁን ላይ ያሉትን ሰነድ አልባ የአሳይለም ጠያቂዎችን ሁሉንም በፍርድ ቤት አስተናግደን አንጨርስም። ስለዚህ በገፍ ኬዛቸውን በማቋረጥ ከሶስተኛ ሀገር አሳይለማቸውን እንዲከታተሉ እናደርጋለን የሚል ስርዓት እየተከተል ነው። ወደፊትም የተለያየ እርምጃዎችና አሰራሮችን ይሞከራል። ስለዚህ በተለያየ መንገድ እነዚህ ነገሮች ይተገበራሉ አይተገበሩም የሚለው ጉዳይ ገና ነው። ነገሮቹ በደንብ አልተወሰኑምና ካሁኑ ነገሮችን ባሉን አቅጣጫ ወስዶ መደናገጥ፣ ውዥንብር እንዲፈጠር ራስን ወዳልተገባ እርምጃ መውሰድ አያስፈልግምና ነገሮችን በእርጋታና የህግ ባለሙያዎች የሚሉትን ነገር መከተል ያስፈልጋል። አራተኛው እንግዲህ በቀጣይ ብዙ ለውጦች ሊመጡ ይችላሉ፣ ግን ለሁሉም መውጫ መንገድ ሊኖረው ይችላል። ስለዚህ ሌሎችን መፍትሄዎች ከመውሰድ ይልቅ መፍትሄዎችን ማፈላለግ፣ የህግ ባለሙያዎችን፣ አዋቂዎችን በህጉ መሰረት ህጉ ምን ይላል የሚለውን ነገር በደንብ ማየት ያስፈልጋል። ስለዚህ በህጉ መሰረት ሁሉንም አማራጮች ለመጠቀም መዘጋጀት ተገቢ ነው። ያው ተወደደም ተጠላም ደግሞ ነገሮች ካልሆኑ በየትኛውም መንገድ ካልተሳካ መመለስ ላይቀር ነገር ግን አስደንግጦ ነገሮችን አሳቆ እንዲያልፉ እድል አለመስጠት ነው። በዚህም በጣም ተለዋጭ የሆነ ሰዓት ውስጥ ነው ያለነው። በተለይ በዚህ ሰዓት ከህግ ጠበቆች ጋር አዳዲስ ስትራቴጂዎች መንደፍና የሚወጡትን ህጎች ከህግ አዋቂዎች አንደበት ብቻ ለመስማት መሞከር ያስፈልጋል። ምክንያቱም
ነገሩ የህግ ብቻ ስለሆነ ስለዚህ እነዚህ አይነት ነገሮችን በደንብ በጥንቃቄ መመልከትና መመርመር ያስፈልጋል። አምስተኛው ብዙ የህግ ጠበቆች ሳይቀር ማስደንገጥና ቢዝነስ ስትራቴጂ ማሳየት ጀምረዋል። ይህ ደግሞ በጣም አሳዛኝ ነው። ይሄ በጣም እጅግ አሳዛኝና አስከፊ ነው። ምክንያቱም በሌሎች መደናገጥ የቢዝነስ እድል መፍጠርና ወደ ገንዘብ ነገሮችን መቀየር ሰው እንቅልፍ እንዳይተኛ ስሱ የሆኑ ነገሮችን በመምረጥ ያልተገባ ክብደት በመስጠት ቢዝነስ ለመስራት መሞከር ሙያው የሚጠይቀው ፕሮፌሽናል ባህሪ አይደለም፣ ከፕሮፌሽናል ኢቲክስ የወጣ ነውና ይህ ግን የሚቀጥል ይመስለኛል። ስለዚህ እናንተ ራሳችሁን መጠበቅ ያላስፈላጊ ስጋትና ጭንቀት ውስጥ መግባት አያስፈልጋችሁም። የሆነውን ደግሞ በክብር እንዲሁም አንገታችሁን ቀና እንዳደረጋችሁ መቀበል ጥሩ ነው። ያ ኢትዮጵያዊነት ነው በማለት የህግ ባለሙያውና ጠበቃው ተናግረዋል። በአሜሪካን ሀገር እንግዲህ የህግ ባለሙያዎች አንዳንዶቹ ጉዳዩን ለገንዘብ መስሪያነት ለቢዝነስ እየተጠቀሙበት ነው ያለው በገዛ ወገኖቻቸው በኢትዮጵያ ላይ በተለይ በአሜሪካን ሀገር የህግ ባለሙያዎች ካሉ በአሜሪካን ሀገር የህግ ባለሙያ የሆኑት ሙሉ ዓለም ጌታቸው ያጋሩት መረጃ ነው። እንግዲህ በዚህ ሰሞን የ2019 አሜሪካ የገቡ ሰነድ አልባ የሆኑም ዜጎች አሳይለማቸው በፍርድ ቤት በማስቆም ከሶስተኛ ሀገር እንዲከታተሉ የሚደረግ መመሪያ እየተዘጋጀ ነው ወይም እየተከተለ ነው የሚለውን ተከትሎ በርካቶች መደናገጥ ውዥንብር ተፈጥሯል። ይህም ደግሞ ከአውድ ውጭ በመውጣት ሌሎች ቢዝነስ እንዲሰሩበት ተገቢ ያልሆነ ነገር እየተደረገ ነው ያለው። የህግን እውቀት በሌሎች ደግሞ ድክመት ሌሎች ባለማወቃቸው በመደናገጣቸው እየተሰሩ ያሉ ገንዘብ ነክ ማጭበርበሮች ስላሉ ይህንን ነገር እንደው ከወዲሁ ብትጠነቀቁበት፣ ምናልባትም ደግሞ ነገሮችን በህግ አግባብ መከታተል፣ የህግ ባለሙያዎችን መጠየቅ፣ ከህግ ባለሙያዎች ጋር መመካከር መልካም ነው ብሏልና እንግዲህ ያው እነዚህ ነገሮች የትራምፕ አስተዳደር እየተከተላቸው ያሉ በቀጣይ የሚመጡ ለውጦችም ይኖራሉ። ምናልባትም ሁሉም ነገር እንደታሰበው ላይሆን ይችላል። ብዙ የህግ ጠበቆች ደግሞ የሰዎችን መደናገጥና በሰዓቱ የተፈጠረውን ውዥንብር በመጠቀም ወደ ገንዘብ ቢዝነስ መቀየር አሳዛኝ ነው። ሌሎች እንቅልፍ እንዳይተኙ እንዲደነግጡ፣ ሌሎች ደግሞ ኮንፈርት እንዳይሰማቸው በማድረግ ፕሮፌሽኑን ሙያውን የማይመጥን ነገር በተለይ ደግሞ ለእነሱም ሆነ ለደንበኞቻቸው ለሌሎችም ሰዎች በማይሆን መልኩ እየተሰራ ያለው ነገር ትንሽ አስደንጋጭ ነው። ኢትዮጵያውያንም ደግሞ ምናልባት መደናገጥ ብቻ አይደለም የሆነውን ነገር በክብርና ቆፍጠን በማለት ኢትዮጵያዊነት ባህሪን በማሳየት ዞሮ ዞሮ የሚሆነው ይሆናል። ምክንያቱም በጭንቀትና በስጋት የሚመለስ ነገር የለም። ከተቻለ የህግ ባለሙያዎችን አዋቂዎችን መጠየቅ፣ ማማከር፣ ቀድሞ መዘጋጀት፣ ከህግ አንጻር እንዴት ነው የሆነው ጉዳዩ ምንድነው ቀጣዩ ነገር የሚለውን ነገር አስቀድሞ ማወቅ ያስፈልጋልና ነገር ግን ያው ሁሉም ነገር አልፎ ደግሞ የሚመጣውን ነገር በጸጋ መቀበልና ነገ ደግሞ የተሻለ እንዲሆን መጣር ያስፈልጋል። የህግ ባለሙያዎችም በሙያችሁ በለፋችሁበት ፕሮፌሽኑን በጠበቀ መልኩም ፕሮፌሽናል ኢቲክስን ጠብቃችሁ ብትሰሩ መልካም ነው። ምክንያቱም ወገኖቻችሁ ላይ እንደዚህ ያለ ስራ መስራት ተገቢ አይደለም። የህግ ባለሙያው ያጋሩትን ወደ እናንተ አድረስ